በጥንት ዘመን አንድ ሀብታም ነጋዴ ነበረ። ይህም ነጋዴ አብዱራህማን የሚባል አንድ ወንድ ልጅ ብቻ ነበረው። አባቱ ልጁን በጣም ይንከባከበው ነበር። ሁልጊዜ ሀብት እንደ ጥላ ነው፣ ያልፋል፣ ጊዜን አትመነው፣ ዛሬ ካሳቀህ ነገ ሊያስለቅስህ ይችላል እያለ ያስተምረው ነበር። አብዱራህማንም ጎልማሳ ሆኖ የጋብቻው ጊዜ ሲደርስም አባቱ ረጋ ባለና ጥልቅ በሆነ ድምፅ እንዲህ አለው፣ ልጄ ሆይ አንዲት ሴት ለማግባት ስታስብ በሰርጉ ሌሊት አንድ ጥያቄ ብቻ ጠይቃት። አንድ ድርሃም ከሁለት ድርሃም የሚበልጠው መቼ ነው በላት። መልሱን ካላወቀችው ሳታመነታ ወዲያውኑ ፍታት። ይህን መልስ ታማኝና አማኝ የሆነች ሚስት እንጂ ሌላ እንደማይመለሰው እወቅ ብሎ ነገረው። አብዱራህማንም የአባቱን ምክር ሰምቶ ከጎረቤት ልጆች አንዷን አጨ። በሰርጉ ሌሊት አባቱ ያዘዘውን ሲጠይቃት መልሱን አላወቀችውም ነበር። እርሱም ሳያመነታ ወዲያውኑ ፈታት። ንጋት ላይ ወደ ቤተሰቦቿ ቤት ተመለሰች። ከዚያም ለሁለተኛ ጊዜ ሌላ ሴት አጨ። ውጤቱም እንደ መጀመሪያዋ ሆነና ፈታት። እሷም ወደ ቤተሰቦቿ ተመለሰች። አንድ ቀን አብዱራህማንም በሱቅ ውስጥ እያለ አይኖቿ ብልሃት የሚረጩ አንዲት ቆንጆ ሴት ወደ እሱ ገባች። በውበታ ተማርኮ ወደዳት። ሱማን ሲጠይቃትም ነዋል አለችው። በመካከላቸው ያለው ንግግር እየረዘመ ሲሄድ ልቡ በሷ ተንጠለጠለ። ፍቅር ሲያሸንፈውም አገባታለሁ፣ አባቴ ያዘዘኝን ያን ጥያቄ ያልጠይቃትም፣ ሴቶቹ ሁሉ እኩል ናቸው፣ አላህም ያሻውን ይወስናል ብሎ ለራሱ ተናገረ። የአባቱን ምክር ሳይሰማ አገባት። ምንም እንኳ ቢጠራጠርም ጥያቄውን ሲጠይቃት መልሱን አላወቀችውም። በዚህም ልቡ ተከፋ። አባቱ ለጥያቄው ምን ብላ መለሰችልህ ብሎ ሲጠይቀውም እውነቱን ደብቆ ንግግሩን አሳምሮ ነገረው። አባቱም በልጁ ጋብቻ ተደስቶ ተረጋጋ። አንድ ቀን አብዱራህማን እንደተለመደው ወደ ገበያ ሲወጣ አባቱ የልጁን ሚስት ጠርቶ በጭራሽ የማታስበውን ነገር አሳይሻለሁ ብሎ በሹክሹክታ ነገራት። ከዚያም ወደ ቤቱ መተላለፊያ ወይም ደህሊዝ አስገብቶ ከግድግዳው ላይ አንዲት ድንጋይ ፈንቅሎ በስተጀርባውም በወርቅና በጌጣጌጥ የተሞላ ጉድጓድ አሳያት። ነዋልም በመገረም ወደ ነጋዴው ተመለከተች። እሱም ይህን ሀብት ለአብዱራህማን አከማችቻለሁኝ፣ ከሞትኩ በኋላ እንዳያባክነው እሰጋለሁ። ምክንያቱም እሱ ተቀማጥሎ ያደገ ልጄ ነው። ስለዚህ ይህ ምስጢር በእኛ መካከል ብቻ ይቆይ፣ ችግር ሲያጋጥመው ብቻ ስጪው። በአንቺ ብልሃት ተማመናለሁ፣ ጊዜ ምን እንደሚደብቅ ማን ያውቃል አላት። ነዋልም በዚህ ደስ አላት። ቃሉን ለመጠበቅና ለልዩ ታማኝ ለመሆን ቃል ገባች። ነገር ግን ስግብግብነት በልቧ ውስጥ ገብቶ ነበር። ቀናት አለፉ። ሚስቲቱም የአመቷን አመኔታ ለማግኘት ስትል በጣም ትንከባከበው ጀመር። ለባሏ ታዛዥ መስላ ትታይ ነበርም። ከቆይታ በኋላም ነጋዴው ሞተ። በዚህ ጊዜ ነዋል እውነተኛ ማንነቷን ማሳየት ጀመረች። ከባሏ ገንዘብና ስጦታዎች ትጠይቅ ጀመር። አብዱራህማንም ምንም አይነት ጥያቄ ሳይጠይቃት ያለ ገደብ ይሰጣትና ያወጣ ነበር። ይህ ሁኔታ ከአባቱ የወረሰው ገንዘብ እስኪያልቅ ድረስ ቀጠለ። ነዋል የባሏ ገንዘብ ማለቁንና ችግር ላይ መውደቁን ስታይም አባቱ የነገራትን የሀብቱን ምስጢር አልነገረችውም። ይልቁንም ምስጢሩን ለራሷ ይዛ ምንም አልሰጠችውም። በንግዱ ሥራ በመዘናጋቱ ደንበኞቹ ቀነሱ። እንደ ቀድሞው ማትረፍ አልቻለም ነበር። ሊበሉ ሊጠጡና ለሚስቱ ወጪ ሊያደርግ ሲል የቀረውን ዕቃ በርካሽ ዋጋ መሸጥ ጀመረ። በመጨረሻም ሱቁን ዘጋ። ገንዘብ ሲያልቅበት ወደ ገበያ ወጥቶ ቀጠረው የሚያሰሩትን ሰዎች እየጠበቀ ከሰራተኞች ጋር መቆየት ጀመረ። ከክብርና ከድሎት በኋላ ወደዚህ ሁኔታ መውደቁን ለራሱ አዘነ። ነዋልም ባላ ፍላጎቶቿን ማሟላት እንደማይችል ስታይም ሳታፍር ከሰፈሩ ስጋ ሻጭ ጋር ግንኙነት መሰረተች። እሱም የምትፈልገውን ስጋ ይሰጣታል። እሷም ባላ በሌለበት ጠብሳ ትበላለች። ለባላ ግን ዳቦና ዘይት ብቻ ታቀርብለት ነበር። የእሱንና የአባቱን ውለታ ረሳች። አንድ ቀን ከአባቱ ጓደኞች አንዱ ለግንባታ ሥራ ጠራው። ይህ ሰው አባቱን በደንብ ያውቀው ስለነበር የሁለት እጥፍ ደሞዝ ሰጥቶት አብሮት እንዲመገብ ጋበዘው። በማዕዱ ላይ ሳሉ ሰውየው አባቱን እንደሚያውቅ ገልጾለት እንዴት ከአባትህ ከቀረው ክብርና ሀብት በኋላ ለአንተ የማይመጥን ሥራ ትሰራለህ ብሎ ጠየቀው። አብዱራህማንም ታሪኩን ነገረው። የአባቱ ጓደኛም እንዲህ አለው፣ አብዱራህማን ሆይ ገንዘብህ በዚህ ፍጥነት ያልቃል ብዬ አላምንም። አባትህ ከከተማው ባለጸጋዎች መካከል አንዱ ነበር።
አባትህ ገንዘቡን ታባክናለህ ብሎ ስለሰጋ ብዙ ሀብት እንደደበቀልህ እርግጠኛ ነኝ። ምናልባትም ሚስትህን አምኖ ሚስጥሩን ነግሯት ይሆናል። አብዱራህማንም በሰውየው ብልሃትና ጥልቅ እይታ ተገረመ። ከዚያም ሚስቱ ጥያቄውን እንዳልመለሰችና እሱም አባቱን አታሎ ምክሩን እንዳልተከተለ አስታውሶ በጣም አዘነ። የአባቱን ጓደኛ ምክር ጠየቀው። እሱም ክፉ ሚስቱ እንዳትጠራጠረው ስለ አባቱ ሀብት ምንም እንደማያውቅ መስሎ እንዲታይ መከረው። አብዱራህማንም ወደ ቤቱ ተመልሶ ገንዘብ እንደሌለውና ቤቱን ሽጦ ሌላ ትንሽ ቤት እንደሚገዛ ለሚስቱ ነገራት። ከዚያም አዲስ ቦታ እስኪያዘጋጅ ድረስ ለጥቂት ቀናት ወደ ቤተሰቦቿ እንድትሄድ ጠየቃት። ነዋል በዚህ በጣም ተደስታ ፈገግ አለች። የነጋዴው ቤትና በውስጡ ያለው ሁሉ የእሷ የሚሆን መሰላት። ልብሶቿን ጠቅልላ ወደ ቤተሰቦቿ ቤት ሄደች። አብዱራህማንም በቤቱ ውስጥ እዚህም እዛም ፈለገ፣ ነገር ግን ምንም አላገኘም ነበር። በየቦታው ፈልጎ አንድ ቦታ ብቻ እንደቀረው ለራሱ ተናገረ። ሻማ አብርቶ ወደ መተላለፊያው ወረደና መፈለግ ጀመረ። ድንገት ከግድግዳው ቀዳዳ ውስጥ ሲያጮልቅ የነበረ አይጥ ተመለከተ። በዱላ ሲመታውም አንድ ድንጋይ ወደቀና በስተጀርባው የወርቅ ብልጭታን ተመለከተ። አብዱራህማንም አባቱ ያከማቸለትን ሀብት ማግኘቱን አወቀ። በአባቱ ሞት ተጸጽቶም እያለቀሰ አላህን ምህረት ለመነለት። ከዚያም ያገኘውን ወርቅና ጌጣጌጥ ሰብስቦ በቦታው ላይ የግመል ፋንድያ ሞላና ድንጋዩን ወደ ቦታው መለሰው። አብዱራህማንም ወደ አባቱ ጓደኛ ሄዶ የሆነውን ሁሉ ነገረው። ሰውየውም ስቆ ሚስትህ እጇን ጉድጓድ ውስጥ ስታስገባ የሚጠብቃት አስገራሚ ነገር አለ አለው። በማግስቱ አብዱራህማንም ቤቱን በጨረታ እንዲሸጥ አደረገ። ሰዎች በጨረታው ላይ ተሰበሰቡ። ከነሱ መካከል ጎረቤቱ ስጋ ሻጩ ነበረ። ስጋ ሻጩ ዋጋውን እየጨመረ ሄዶ ቤቱን ገዛው። አብዱራህማንም የቤቱን ዋጋ ተቀብሎ ቁልፉን አስረከበው። የአባቱ ጓደኛ በአጠገቡ ስለነበር ከሚስትህ ጋር ያሴረብህ ሰው ይሄውልህ ብሎ በሹክሹክታ ነገረው። በማግስቱ አብዱራህማንም ወደ ዳኛው ሄዶ ሚስቱን 3 ጊዜ ፈታት። ከዳኛው ቤት ሲወጣም የአባቱ ጓደኛ አግኝቶት እስከ ነገ እንዲታገስና ምን እንደሚፈጠር እንዲመለከት ወደ ቤቱ ጋበዘው። በዚህ መሃል ስጋ ሻጩና ነዋል ወደ መተላለፊያው ወረዱ። ነዋል ወደ ስጋ ሻጩ ተመልክታ የከፈለከውን ገንዘብ እመልስልሃለሁ፣ እንደተስማማ ነው ቤቱን ትሸጥልኛለህ አለችው። ድንጋዩን አንስታ እጇን የግድግዳ ውስጥ ስታስገባ ከግመል ፋንድያ በስተቀር ምንም አላገኘችም ነበር። እያበረች አብዱራህማን አታለለኝ፣ እኔ ደግሞ ሞኝ መስሎኝ ነበር ብላ መጮህ ጀመረች። ስጋ ሻጩ ከሚመጣው መጥፎ ሽታ የተነሳ አፍንጫውን ይዞ ደበደባትና በዚህ ቤት ላይ እጥፍ ዋጋ ከፍያለሁ፣ በአንቺ ምክንያት ገንዘቤን አጣሁኝ ብሏት ጥሯት ወጣ። ነዋልም ባሏ ስለፈታትና ሁሉንም ነገር ስላጣች ቁጭቷ በረታ። ስጋ ሻጩንም ዳግመኛስ ብትሄድ እንደሚያባርራት አወቀች። በራሴ ላይ ምን አደረግኩኝ? በጥሩ ኑሮና ሁኔታ ላይ ነበርኩኝ፣ ግን ስግብግብነት አይኔን አሳወረው እያለች ራሷን እየወቀሰች ሌሊቱን ሙሉ ስታለቅስ አደረች። በማግስቱ አብዱራህማንም ወደ አባቱ ቤት ሲሄድ በሩ ተከፍቶ አገኘው። ወደ መተላለፊያው ሲወርድም ነዋል መሬት ላይ ወድቃ በክፉ ሁኔታ ላይ አገኛት። ወደ እሷ ቀርቦ ደግ ሚስት መሆንሽ ቢሰማኝ ኖሮ የአባቴን ሀብት ተካፍልሽ ነበር፣ አንቺ ግን ስግብግብ ነሽ፣ ውለታም አታውቂም አላት። በማግስቱ ስጋ ሻጩ መጥቶ አብዱራህማንን ገንዘቡን እንዲመልሰለትና ቤቱን እንዲረከበው ጠየቀው። አብዱራህማን ግን የተቀበለውን ገንዘብ ግማሽ ብቻ እንደሚሰጠው ነገረው። ስጋ ሻጩም ከምንም ግማሹ ይሻላል፣ እኔ በዳይ ነኝ፣ ከጎረቤቴና ከአባቱ ጋር እንድተባበር ምን አስነሳሳኝ ብሎ አስቦ ገንዘቡን ተቀብሎ ሄደ። ብዙም ሳይቆይ ስጋ ሻጩ ከጎረቤቱ ሚስት ጋር ባደረገው ነገር የተነሳ የሰፈሩ ሰዎች ስጋ መግዛት ስላቆሙ ከሰረ። ነዋልም ሰዎች እንዳይሳለቁባት ራሷን ሸፍና መውጣት ጀመረች። አብዱራህማን እንዳያያትም በሱቅ ፊት ማለፍ አቆመች። አብዱራህማን ከአባቱ ሀብት 1 ድርሃም ሳይነካ በስጋ ሻጩ ገንዘብ ሱቁን መልሶ ከፈተና በእቃ ሞላው። ከአባቱ ጓደኛ ጋር ያለው ግንኙነት እየጠነከረ ሄደ። አሮጌ ቤቶችን እየገዙ መልሰው በመገንባት ሀብታቸው እየበዛ ሄደ። ቢሆኑም ግን አብዱራህማን ነዋል ያደረገችበትን ስላልረሳ ማግባት አይፈልግም ነበር። የአባቱን ምክር ባለመስማቱ ተጸጽቶ በወቅቱ ሞኝ እንደነበር አወቀ።
አንድ ቀን አብዱራህማንም ወደ አባቱ ጓደኛ ቤት ሄደ። ሰውየውን በደስታ ተቀበለው። ልጁን ቡና እንድታመጣ አዘዛት። ስሟ ሶፊያ ይባላል። በጣም ቆንጆ ነበረች። ሶፊያ ስትገባ ከሀፍረቷ የተነሳ ቡናው ከእጇ ወደቀ። ምን እንደምታደርግ አላወቀችም። አብዱራህማንም ምንም አይደለም እንደ ጠጣሁት ቁጠሪው አላት። እሷም በሀፍረትና በጨዋነት ፈገግ አለች። እሷም ስትወጣ አባቷን ስለሷ ጠየቀው። እሱም ብቸኛ ልጄ ናት፣ እናቷ ከሞተች ቆይታለች። በእሴቶችና በስነ ምግባር ነው ያሳደኳት አለው። አብዱራህማንም በሰማው ነገር ተደሰተ። ሶፊያ ተስማሚ ሚስት እንደምትሆነው ተሰማው። ግን ዝም ብሎ ተሰናብቶ ወጣ። ወደ ቤቱ ሲመለስ የሆነውን አስታውሶ ሶፊያ በጣም ደግና ስነ ምግባር ያላት ልጅ ትመስላለች አለ። ሊያጫት ፈለገ። ግን ስለ ነዋልም እንዲሁ ብሎ እንደነበር አስታወሰ። ሴቶች ሁሉ እንደ ነዋል ናቸው ማለት ይቻላል ብሎ አሰብና ሊያጫት ከመጠየቁ በፊት ሊፈትናት ወሰነ። በማግስቱ ጠዋት ላይ ገበያ ስትሄድ መንገድ ላይ ጠበቃት። ስትመጣ ካያት በኋላም ውድ የሆነ የወርቅ ሀብል በመንገድ ላይ ጣለና በአቅራቢያው ካለ ዛፍ ጀርባ ተደበቀ። ሶፊያ ሀብሉን ስታይ አንስታ በውበቱ ተገረመች፣ ግን ባለቤቱን አላገኘችም። ወደ መንደሩ መስጊድ ሄዳ ለኢማሙ ሰጠችና ባለቤቱ ከመጣ ስጠው፣ ካልመጣ ግን ለድሆች ምጽዋት ይሁን አለችው። ኢማሙም አላህ በአስተዳደግሽ ይባርክሽ ልጄ አላት። አብዱራህማንም ይህን ሁሉ ሲከታተል ነበር። ልትሄድ ስትል ከፊቷ ቆመና ሀብሉ የኔ ነው፣ ምልክቱም እንዲህና እንዲህ ነው አላት። ነገር ግን ካየሁት ነገር በኋላ ይህ ሀብል ላንቺ መህር ይሁን፣ አባትሽ እስኪደሰት ድረስም እጨምርልሻለሁ አላት። ብቻዋን እንዳትሄድ እስከ ቤቷ አደረሳት። አባቷም አብረው ሲመጡ አይቶ ፈገግ አለና ለአብዱራህማን ልጄ ሆይ ልታጫት ካሰብክ እኔ ተስማምቻለሁኝ አለው። አብዱራህማንም እኔም ያሰብኩት ይህኑ ነው አለው። አባቷም ነገር ግን የልጄ መህር ውድ ነው፣ አባትህ የተወለህን ወርቅ ሁሉ እንድትሰጣት ፈልጋለሁ አለው። አብዱራህማንም ሳያቅማማ ከእሷ በኋላ ለአባቴ ወርቅ ምንም ዋጋ የለውም አለው። አባቷ ሳቀና እኔም ያንቺን ፍላጎት ለማየት ፈልጌ ነው እንጂ እኔም ብቸኛ ልጄን የጊዜ መለዋወጥ እንዳይነካት እሰጋለሁ። ለመህርነት ግን ያ በእጅሽ ያለው ሀብል ከበቂ በላይ ነው አለው። በሰርጉ ሌሊት አብዱራህማን አባቱ ያዘዘውን ጥያቄ ጠየቃት። ሶፊያ ሆይ 1 ዲርሃም ከ2 ዲርሃም የሚበልጠው መቼ ነው አላት። ሶፊያም በፈገግታና በጥበብ ምንጩ ሐላል ከሆነና በገንዘቡ መልካም ነገር ከተሰራበት ነው ብላ መለሰች። አብዱራህማንም ፈገግ ብሎ መጨረሻ ላይ የልቤን በር አንኳኩተሽ ስሜቴን እስክትገዢ ድረስ ሴቶቹ ሁሉ እኩል ናቸው ብዬ ባሰብኩበት ጊዜ 3 ሴቶችን እንዳገባ የወሰነ አምላክ ጥራት ይገባው አላት። ከዚያም አብዱራህማንና ሶፊያ በደስታና በሰላም ኖሩ። ወንዶችና ሴቶች ልጆችንም ወለዱ። ታላቅ ነጋዴም ሆነ። የአባቱ ምክር ከወርቅ እንደሚበልጥ አወቀ።